ሰላም እንዴት ናችሁ? ዛሬም በሌላ ፊልም ተመልሻለሁ። እምሰራቸው ፊልሞች እየተመቻችሁ ከሆነ ሰብስክራይብ ያደረጋችሁ። ዛሬ ይዤላችሁ የመጣሁት ፊልም በ2025 ለእይታ የቀረበ ፊልም ሲሆን የፊልሙ ርዕስ ቦርደርላይን ይሰኛል። እስከ ፊልሙ ፍጻሜ አብራችሁን ቆዩ። ፊልሙ ሲጀምር ፖል የተባለ ሰው ያስተዋውቀናል። ሶፊያ ከምትባል ሴት ጋር የጋብቻ ስነስርዓታቸውን እየፈጸሙ ነው። ከዛም ፖል ለዚህ ደረጃ ከመብቃታቸው በፊት የነበረውን ታሪካቸውን ወደኋላ መለስ ብሎ ያሳየናል። ታሪኩ ወደኋላ ሄዶ በ1990 ይጀምራል። ሶፊያ በጣም ታዋቂ የፊልም አክተር ነበረች። ፖል ደግሞ ትልቅ አድናቂዋ ነበር። አንድ ቀን ምሽት ፖል አበባ ይዞ ለሶፊያ ለመስጠት ወደ ቤቷ ይሄዳል። በሩን የከፈተው የሶፊያ ቦዲጋርድ ነበር። የሶፊያ ቦዲጋርድ ቤል በፖል ድርጊት በጣም የተሰላቸና የተበሳጨ ነው የሚመስለው። ፖል ሶፊያ ጋር አበባ ይዞ ሲመጣ የመጀመሪያው አይደለም። የሶፊያ ቦዲጋርድም አካባቢውን ለቆ እንዲሄድና አለበለዚያ ፖሊስ ጋር እንደሚደውል ይነግረዋል። ፖል የቤልም መናደድ ሲያይ ይቅርታ ጠይቆ ወደ ኋላ መሸሽ ይጀምራል። ቤልም ገና ለገና ሸኞት ብሎ በሩን ከመዝጋቱ የበሩ ደውል አሁንም ድጋሚ ይጮሃል። በሩን ሲከፍት ፖል ስለታማ ነገር አንገቱ ላይ አድርጎ ቤልን ሊያስፈራራው እየሞከረ ነው። ህይወቴን አጠፋለሁ ይለዋል። ቤልም ነገሮችን ቀስ እያለ ሊያረጋጋ እየሞከረ ነው። ፖል ቤል ሶፊ መስለው ይንበረከክና የጋብቻ ጥያቄ ይጠይቀዋል። ፖል የጭንቅላት ፖል ትልቅ የአይምሮ በሽታ አለበት። ቤል ፖል ራሱን ያጠፋል ብሎ በመፍራት የሰጠውን ቀለበት ተቀብሎ ጣቱ ላይ ያረጋል። ፖል በጣም ይደሰትና ስለ ጋብቻ ፕላናቸው ማውራት ይጀምራል። ከዚያም ቤልን ያቅፈዋል። ቤልም ፖል የያዘውን ቢላ ተዘናግቶ እንዲያቅፈው ይፈቅድለታል። በዚህ መሃል ነው ፖል ቤልን ጀርባውን የወጋው በቢላው። ከዚያም ቤልን እዛው ደሙ እየፈሰሰ እንዲሞት ጥሎት እየሮጠ ወደ ሶፊያ ቤት ይገባል። አሁን የሚያስቆመው ሰው አልነበረም። ሶፊያ ቤት አልነበረችም። አለመኖሯ ብዙ የሚያስጨነቀው አይመስልም። ቤት ውስጥ የቀረው ክፍል የለም። ሁሉንም አንዳንድ እያለ መዞር ይጀምራል። ከዚያም ፊልሙ ከ6 ወር በኋላ ብሎ ይቀጥላል። ሶፊያ ቤቷ ውስጥ ከጓደኞቿ ጋር ጥሩ ጊዜ እያሳለፈች ነበር። የሶፊያ ቦዲጋርድ ቤል ሐኪም ቤቱ 6 ወር ሙሉ ሲታከም ቆይቶ ተመልሶ ወደ ስራው የመጣው አሁን ከ6 ወር በኋላ ነው። ሶፊያም ተመልሶ በመምጣቱ በጣም ትደሰታለች። ፖል ጄኤች የሚባለው ጓደኛውን አንድ ትዕዛዝ ያዘዋል። ተለቅ ያለ ቀይ ሳጥን ከአንድ ቦታ እንዲያመጣለት። ፖል ያሰበው ነገር ግልጽ ባይሆንም ከሶፊያ ጋር ግን የሚነካካ ነገር አለው። ምሽት ላይ ሶፊያ እንደተለመደው ከፍቅረኛዋ ጋር ወደ ክለብ ትሄድና መጨፈር ትጀምራለች። ፖል ደግሞ ቤቱ ቁጭ ብሎ ቴሌቪዥን እያየ ነበረ። በዚህ መሃል ነው ፖል ከአይምሮ ህሙማን አምልጦ እንደጠፋ በዜና ሲነገር ያየው። ደግሞ ብቻውን አይደለም የጠፋው፣ አንድም ሴት አብረው ተከትለው ጠፍታለች። ቤል ለሶፊያ በጣም ስለተጨነቀ ልጁ አቢን ለአክስቷ ጥሏት ወደ ሶፊያ ይሄዳል። በሌላ በኩል ከአይምሮ ህሙማን ሆስፒታል ስላመለጠ በጣም ተደስቶ ፖል ጄኤችን ያቅፈዋል። በሌላ በኩል ደግሞ እሱን ተከትላ አብረው ያመለጠችው ፔኒም አለች። ሶፊያ ወደ ቤቷ ስትመለስ ተሰብስበው የጠብቋትን ፖሊሶች ስትመለከት በጣም ትደነግጣለች። ቤልም ፖል ከአይምሮ ህሙማን ሆስፒታል እንዳመለጠ ያሳውቃታል። ሌላ በኩል እነዚህ 3 ሰዎች ወዴት እንደሆነ አይታወቅም፣ ግን እየተጓዙ ነው። ከዚያም አንድ ሀብታም ሽማግሌ ቤት ሲደርሱ መኪናውን ያቆማሉ። ፔኒ የፊት ለፊቱን በር ታንኳኳለች። ከዛም ሽማግሌው በሩን ሲከፍትላት መኪና የተበላሽታ ነው፣ ስልክም አልያዝኩም፣ ስልክ አስደውለኝ አለችው። ይሄ ምስኪን ሽማግሌም ችግር የለውም መኪናሽንም፣ ችግር የለውም መኪናሽንም አይልሻለሁ ይላታል። የቤል እህት በመስኮት ስታይ አንዱ ወፍራም ሰው ወደ እነሱ አቅጣጫ ሲመለከት ታያለች። ከዚያም ተደነግጥና ለቤል ትደውላለች። እሱም ልጄ ላይ አደጋ ሊያደርሱ ይችላሉ ብሎ በመፍራት ወደ ቤቱ ይሄዳል። እሷንም ፖሊስ ጋር እንድትደውል ይነግራታል። ሶፊያን ጥሏት ከመሄዱ በፊት ፍቅረኛዋን በሩን ቆልፈው ብሎ አስጠንቅቆት ይሄዳል። ብዙም ሳይቆይ የቤል እህት ፖሊስ ጋር ደውላ ስለነበረ ፖሊሱ ይመጣና አንዳንድ ጥያቄዎች ይጠይቃታል። እሱም ጉዳይሽ ያን ያህል አሳሳቢ ጉዳይ አይደለም፣ ዝም ብለሽ ነው እየፈራሽ ያለሽው አላት። የሶፊያ ዘበኛ በደህንነት ካሜራው የግቢ በራቸው ላይ አንድ ትልቅ ሳጥን ተቀምጦ ይመለከታል። ከዚያም ይህ ሳጥን የምን ሳጥን እንደሆነ ለማወቅ ተነስቶ ሄዶ ይመለከተዋል። በዛው ቅጽበት ነው የሙሉ የቤቱ ማብራት የጠፋው። ዘበኛውም ድጋሚ ተመልሶ ሳጥኑን ሳይከፍተው ወደ ቤት ይገባል። ሶፊያም ጨለማውን ስለፈራችው ሻማ ታበራለች። ፍቅረኛዋም የቱ ጋ ነው
የማብራቱ ቆጣሪ ያለው ሄጄ ልየው ይላታል። በሚገርም ሁኔታ ሶፊያ የቤቷ ቆጣሪ የቱ ጋር እንዳለ አታውቅም። እሱም ሻማውን ይዞ ቆጣሪውን ፍለጋ ይንቀሳቀሳል። የሶፊያ ዘበኛ ወደሚያርፍበት ክፍል ሲገባ ፔኒ ከኋላው ተከትለው ትመጣለች። ከዚያም የመግደል ሙከራ አረገችበት። እንዴትም ራሱን ለመከላከል ቢሞክር ሞት አልቀረለትም። ፔኒ ገደለችው። ፍቅረኛዋ ቆጣሪውን ፍለጋ ሲሄድ ሶፊያ ቤት ውስጥ ብቻዋን ትቀራለች። ስለፈራች ቤት ውስጥ ያሉትን በርና መስኮት እያጠበቀች ድጋሚ ዘጋቻቸው። ከኋላዋ የሆነ የቆመ ሰው እንዳለ ይታየናል። የሶፊያ ፍቅረኛም ከብዙ ትግል በኋላ ቆጣሪውን ያገኘውና መብራቱን ያበራዋል። እዚህ ሰዓት ነው ሶፊያ ያላመነችው ነገር የተፈጠረው። ፖል ከኋላዋ መጥቶ ቅፍ ያረጋታል። ቆየው አይደል የኔ ውድ ሁሉ ጊዜ ጥዬሽ ጠፋው ብሎ አቅፎ ሳማት። ሶፊያ ደንግጣ በተቻላት አቅም ትገፈትረዋለች። ከዚያም ከሱ ለመሸሽ ትሞክራለች። የሶፊያ ፍቅረኛ ይህንን ድምፅ ሲሰማ ተመልሶ ወደ ቤት ለመግባት ይሞክራል። ግን የበሩ መቀርቀሪያ ከሶፊያ ቁመት በላይ ስለነበረ ከፍታ ወደ ቤት ልታስገባው አልቻለችም። ፖልም ዝም ብላ እየተወራጨች ስታስቸግረው ከመስታወቱ ጋር አጋጭቶ ራሷን ስታ እንድትወድቅ ያረጋታል። ቤል ነገሮች ደስ ስላላሉት እህቱን ከልጁ ጋር አንድ ላይ አድርጎ ፖሊስ ጣቢያ እንዲሄዱ ይነግራቸዋል። ከደቂቃዎች በፊት የቤልን እህትና ልጁን ቼክ ለማድረግ የመጣው ፖሊስ ደህንነታቸውን አረጋግጦ ከወጣ በኋላ አካባቢውን ቃኝቼ እሄዳለሁ ብሎ እዛው አካባቢ ነበረ። ግን ጂኤች መጥቶ በራሱ ሳይክል ካቴና አንቆ ይገለዋል። ከዚያም የፖሊሱን ሬሳ እየጎተተ ወስዶ ከመንገድ ወጣ ወዳለ ቦታ ወስዶ ይደብቀዋል። ቤል ቤተሰቦቹን ይዞ መኪና ውስጥ ሲገባ ቤል ከቤተሰቦቹ ጋር ፖሊስ ጣቢያ ለመሄድ መኪናውን ከፍቶ ሲገባ ጂኤች መኪና ውስጥ ቁጭ ብሎ እየጠበቃቸው ነበር። ከዚያም ከኋላ ሽጉጥ ይዞ ደቅኖ እያስፈራራው ቤል የያዘውን ሽጉጥ እንዲሰጠው ያደርገዋል። ከዛም መኪናውን ወደ ሶፊያ ቤት እንዲነዱት ይነግራቸዋል። ከተወሰኑ ደቂቃዎች በኋላ ሶፊያ ራሷን ያወቀችው ስቱዲዮ ውስጥ ሆና ነው። ፖልም ፊት ለፊቷ እንደተቀመጠ በመስታወቱ ይታያታል። በጣም ደስታ ውስጥ ሆኖ ፖል ስለ ሰርጋቸው ለሶፊያ እየነገራት ነው። ሶፊያ እንደማታገባውና ጤነኛ እንዳልሆነ ትነግረዋለች። ነገሩ እንዲህ ነው። ፖል በጣም የሚወዳት ፍቅረኛ ነበረችው። ሊጋቡ ማሳብ ነበራቸው። እችም ሴት የሞተችው በሶፊያ ኮንሰርት ላይ ነው። ሌላ በኩል ቤል ከጂኤች ጋር መደራደር ይጀምራል። ቤተሰቦች የለቃቸው እኔ እንደፈለክ ማድረግ ትችላለህ እያለው ነው። በቤል ንግግር በጣም ይናደድና ከመኪናው እንዲወጣ ያደርገውና ይተኩስበታል። የቤል ቤተሰብ የሚፈጠረውን ነገር እንዳይሰሙ ስለተፈለገ ፊታቸው ተሸፍኖ መኪና ውስጥ ሙዚቃ እስከ መጨረሻው ተከፍቶ ነበር። እዚህም ምክንያት የተኩሱን ድምፅ አልሰሙትም። ያም ተመልሶ ይመጣና ንጁ መኪናውን ይላታል። ፖል በጣም ደስታ ውስጥ ሆኖ ሶፊያን ከፔኒ ጋር ያስተዋውቃቸዋል። ከዚያም ያስተዋወቃቸው ሁለት ሴቶች በደንብ እንዲግባቡ ጥሏቸው ይሄዳል። ከዚያም ለሰርጉ መዘጋጀት ጀመረ። የሚያምር ሱፍም ለበሰ። ከዚያም የቤልን ልጅና እህት ይቀበላቸዋል። የሰርጉ እንግዶች ናቸው። በሌላ በኩል ፔኒ ለሶፊያ የመጣላትን የሙሽራ ቀሚሷን ታሳያታለች። ሶፊያም የሙሽራ ቀሚሷን ትቀበላትና ሂጂ የሜካፕ ቦርሳዬን አምጪ ትላታለች። ከዚያም ሶፊያ ትሄድና አንድ ጊታር ታነሳለች። ከዛም በሩ ስር ነው የተደበቀችው። ፔኒ ስትገባ በጊታሩ መታት ልትጥላት፣ ግን እንደ አጋጣሚ ሆኖ በሩን ከፍቶ የገባው ፔኒ ሳትሆን ፍቅረኛዋ ነው። ሶፊያ ሊያድናት የሚችለውን አንዱን ሰው በጊታሩ መታ ራሱን እንዲስት አረገችው። ፖል አቢን አንቺ አበባ ብታኝ ትሆኛለሽ፣ ጂኤች ቀሚስ ይዞልሽ መጥቷል ብሎ ጂኤች ያመጣላትን ቀሚስ ያሳያታል። እቺ ትንሽ ልጅ ቀሚሱ አይደለም ያስጨነቃት፣ ከሳጥኑ የሚወጣው ድምጽ ነው ግራ ያጋባት። ከዚያም ውስጡ ሰው አለው እንዴ ብላ ጠይቃቸዋለች። ፖልም እቺ ትንሽ ልጅ ሳጥኑ እንድትከፍት ያረጋታል። ስትከፍተውም ውስጡ ቀደም ብሎ ፔኒ መኪና ተበላሽቷል፣ ስልክ አስደውለኝ ያለችው ሽማግሌ በሳጥን አርገው ይዘው መታለች። ይህ ሽማግሌ ቄስ ነው። ፖል ሽማግሌውን ያመጣው ፖልን ከሶፊያ ጋር እንዲያጋባው ነው። በኩል ሶፊያ ከብዙ ትግል በኋላ ፍቅረኛዋ ይነቃላታል። ነቅቶ ብዙ ማውራት ሲያጀምሩ ከኋላዋ ፔኒ ዱላ ይዛ ትመጣለች። ከዚያም የሶፊያን ፍቅረኛ በአንድ ምት ድጋሚ ራሱን እንዲስት ታረገዋለች። ያ ስትገፈትራት ፔኒ ፒያኖ ላይ ነበር የወደቀችው። ፔኒ የፒያኖን ድምፅ ስትሰማ ፒያኖ መጫወት ማቆም አልቻለችም። በፔኒ ችሎታና ድምጿ በጣም ነበር የተደመመችው። አብራት አለመዝፈን አልቻለችም ነበር። በሌላ በኩል የሶፊያ ፍቅረኛ ራሱን ከሳተበት ይነቃል። ግን ሶፊያ ከፔኒ ጋር እየዘፈነች ሲመለከታት ምን እየተፈጠረ ነው ብሎ ግራን የተጋባው። ብዙም አልቆየም። ሶፊያ ዘፈኑን ስታበላሸው ፔኒ ተናዳ ትመታታለች። መደባደቡ ማቆም አልቻሉም። ፔኒና ሶፊያ እየተደባደቡ ነው። ፔኒ ሶፊያ ላይ ጋዝ ተደፋባትና ልታቃጥላት ክብሪት ለኮሰች። ሶፊያ ግን ከወደቀችበት እጇን ስትሰነዝር ስለታማ ነገር አግኝታ ፔኒ ላይ ሰካችው። ከዚያም እድሉን በመጠቀም ጋዙን ፔኒ ላይ
ማርከፍከፍ ጀመረች። ከዚያም ላይተሯን ታበራዋለች። ፔኒም ሶፊያን በይ ወርወሪው አቃጢኝ እያለች ፍላጎቷን ትገልጽላታለች። ያ ይህንን ድርጊት ቀጥላ ማድረግ አልቻለችም። ላይተሩን አጠፋቸው። ከዛም ሶፊያ ትሄድና ፍቅረኛዋ እንዴት እንደሆነ ታየዋለች። ከዚያም ፖሊስ ጋር ለመደወል ስልኩን ታነሳለች። ግን ገና ፖሊሶች ጋር ሳትደውል ፔኒያውንም ተመልሳ ትመጣና ታንቃታለች። ሶፊያም እንዴትም አድርጋ ገፍትራት ዘፈን ወደምትቀዳበት ክፍል ታስገባትና በሩን ትዘጋባታለች። ሶፊያ አልሳሳችላትም። ወረቀት ታቃጥልና ወደ ክፍሉ ተወረውረዋለች። ደቂቃዎች አልፈጀም። ፔኒ ሰውነቷ እንዳለ ጋዝ ስለነበረ ወዲያው ነበር የተቀጣጠለችው። ሶፊያ ጥፋተኝነት ይሰማትና ድጋሚ ደግሞ እሳት ማጥፊያውን አንስታ እየረጨች ልታጠፋ ትሞክራለች። ግን በጣም አርፍዳ ነበረ። ፔኒ ሰውነቷ እንዳለ ተቀጣጥሏል። በሌላ በኩል ቄሱ ፖል የሚያደርገው ነገር ትክክል እንዳልሆነ ሊያሳምነው እየሞከረ ነው። ፖል ግን ትክክል አይደለውም ብሎ የሚያምን ሰው አይደለም። ትቷቸው ሙሽራዬን አይቻት ልምጣ ብሎ ይሄዳል። የሶፊያ ፍቅረኛ ያየውን ነገር ይነግራታል። የሆነች ሴትዮና የሆነች ትንሽ ልጅ ወደ ቤት ሲገቡ አይቻለሁ አላት። ሶፊያም ትንሽ ልጅ የሚለው ነገር አሳስቧት ነገሮችን ለማጣራት ጥላው ትሄዳለች። ብዙም ሳይቆይ ፖል ሶፊያን ፍለጋ ሲመጣ የሶፊያን ፍቅረኛ ያገኘዋል። ፖል እንደለመደበት የሶፊያን ፍቅረኛ ሶፊያዬ እያለ ፊቱን ይዞ እያሻሸው እንደሚወዳት ይነግረዋል። የሶፊያ ፍቅረኛ እየተፈጠረ ባለው ነገር ግራ ተጋብቷል። ፖል ይባስ ብሎ አፍንጫውን ይስመዋል። ሶፊያ ወደ ሳሎን ስትገባ የቤልን ልጅ አቢን ታያታለች። ከዚያም አባትሽ የት አለ ብላ ጠየቀቻት። ጄኤች ቤል ላይ ከተኮሰበት በኋላ አይኑ በደንብ ስለማያይ ቤል በህይወት ይኑር ይሙት እርግጠኛ አልነበረም። ከዚያም በሚቀጥለው ቀን የሶፊያ ጸሐፊ ወደ ስራ እየሄደች እያለ ቤል መንገድ ላይ ወድቆ ስታየው ትቀሰቅሰዋለች። ቤል አልሞተም ነበር። ከዚያም የጸሐፊዋን መኪና ይቀበላትና ወደ ሶፊያ ቤት መኪናውን ይነዳዋል። ልክ እንደደረሰ ቤቱ እንደተበጠበጠ ይረዳል። ቤት ውስጥ ደግሞ ማንም አልነበረም። ሁሉም ቤተ ክርስቲያን ውስጥ ነው ያሉት። ለሰርጉ እየተዘጋጁ ነው። ቤልም የተጻፈውን የሰርግ ጥሪ ስለተመለከተ መኪናውን ወደዛ እየነዳ ነው። በዚህ መሃል ፖሊስ ጋር ይደውልና ወደዛ አካባቢ እንዲመጡ ይነግራቸዋል። ሶፊያ በፍርሃት ውስጥ ሆና ፖልን ልታገባው ተስማምታለች። ከዚያም ቤል ሰርጉ ከመፈጸሙ በፊት ይመጣና ፖልን መጥቶ ይጥለዋል። ጄችም አንዱ አይኑ ስለማይሰራ ብዙም አልከበደውም። ከዚያም ሶፊያ ከፖል እጅ ላይ የያዘውን ቢላ ተቀብላ ልትወጋው ፈልጋ ነበረ። ግን እንደሱ መሆን ስላልፈለገች ንዴቷን ብቻ ፊቱን በእርግጫ ትመታዋለች። ይህ መሃል ነው ጄኤች አቢን ይዛትና ጭንቅላቷ ላይ ሽጉጡን ይደቀነው። ቤል ልጁን በጣም ይወዳት ስለነበረ ምንም ነገር አረጋለሁ እባክህ ልጄን ለቃት ይለዋል። በዚህ መሃል ነው የሶፊያ ፍቅረኛ ኬት መጣ ሳይባል ጄኤችን ከኋላ መጥቶ ያረደው። ፖል አሁንም እውነቱን ለመቀበል አልፈለገም። በሐሳቡ ከሶፊያ ጋር በሰላም ተጋብተው በሊሞዚናቸው እየሄዱ ነው። ቤልም ከተፈጠረው ነገሮች በኋላ የቦዲጋርድ ስራውን ሊያቆም ይወስናል። የዚህ ፊልም ታሪክ እዚህ ላይ ያበቃል። ፊልሙን ከወደዳችሁት ላይክ ማድረግ እንዳትረሱ።